ስዕል አህያ አይደለም። አህያና ስዕል ላይ ስዕሎቻችን ደቂቃው ነው እኮ እንትን እያልክ ያለው እንዴ? ጋይስ ኖ እኔ አልቸኩልም። አንተ ትቸኩላለህ። ኖ ቀስ ኖ ደቂቃ እኮ ፖዝ ሆናለች። እጅግ በጉጉ ሲጠበቅ የነበረው ውይይት ተደርጓል ማለት ነው። አብረን እናያለን። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ጨዋነት በተሞላበት መንገድ መጨረሻውን ሳታዩ እንዳትወጡ አደራችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ማለት ነው። ቤተሰቦቼ ቀጥታ ቶሎ ወደ ጉዳዩ እንግባ። ቅዱሳት ስዕላት የቤተክርስቲያን ልሳኖች ናቸው። የቤተክርስቲያን ልሳኖች ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉጅ ነው። አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ፣ በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች። ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ገላጭ ሆኖ የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነ ቋንቋ ጭምር የክርስቶስ ኢየሱስን ወንጌል፣ የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ያለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ የምንሰግደው የአክብሮት ስግደት ነው። አንዳንድ ጊዜ እንዲህ ስናደርግ አንዳንዶች ከፊት ለፊት ያለው ነገር ብቻ ነው የሚመለከቱት። አንድ ምሳሌ ላንሳላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 9 የምታስታውሱ ከሆነ 12 ዓመት ደም ሲፈሳት የነበረች አንድ ሴት የጌታችን የኢየሱስ ክርስቶስን የልብሱን ጫፍ የልብሱን ዘርፍ ነበር የነካቸው። ያቺ ሴት የኢየሱስ ክርስቶስ የልብሱን ዘርፍ የነካቸው ኢየሱስን ረስቶ አይደለም። የልብሱን ጨርቅ እንኳ የነካቸው ኢየሱስ ክርስቶስን አምና። እኛም ኢየሱስ ክርስቶስን አምነን ኦፍኮርስ ለመስቀሉ ክብር እንሰጣለን፣ የአክብሮት ስግደትን እንሰግዳለን። አዎ እኛ በክርስቶስ ኢየሱስ አምነን ለቅዱሳት ስዕላት የአክብሮት ስግደትን እንሰግዳለን። ለምን? ቋንቋዎች ናቸው፣ የቤተ ክርስቲያን ልሳኖች ናቸው። በቋንቋ ወንጌል ይሰበካልን። ቀደም እንዳልኳችሁ ለምሳሌ ትንቢተ ዳንኤል ምዕራፍ 7 ገልጣችሁ ስትመለከቱ በጣም የሚደንቅ ሀሳብን እናገኛለን። ትንቢተ ዳንኤል ምዕራፍ 7 ላመበላችሁ ከ13 እስከ 14 ድረስ በቤተክርስቲያናችን የአብ የወልድ የመንፈስ ቅዱስን የተቀደሱ ስዕላቶች ተመልክታችሁ ሊሆን ይችላል ክርስቲያኖች። አንዳንዶች ደግሞ በድፍረት ኦርቶዶክሳውያን እንዴት የስላሴን ስዕል ይስላሉ ብለው ሲናገሩ ሰምታችሁ ሊሆን ይችላል። ቅድም እንዳልኳችሁ ስዕላት የፎቶግራፍ አገልግሎት የላቸውም። ይሄ ይወላችሁ ስላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋል። ኦኬ፣ የስላሴ ስዕል ለምሳሌ ከየት ነው የመጣ ነው? እስኪ መጽሐፍ ቅዱስ አንድ ማስረጃ እናንሳ። መጽሐፍ ቅዱስ መሰረት ካለ እሺ፣ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ፕሮቴስታንት ወንድሞቻችን የምትወያዩም ወንድማችን የምሰጣቸውን ጥቅሶች በደንብ እየጻፋችሁ ያዟቸው ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራራዋል። እንደውም ከቁጥር 7 ጀምሮ ሁላችሁ ብታነቡት ደስ ይለኛል። እንደዚህ ይላል። ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ጸጉራቸው ነጭ ሆኖ እንደ አረጋውያን ተደርገው እንደ ሸመገለ ሰው ሆኖ ይሳላሉ። እንደ አረጋውያን እንደ አዛውንት ሆኖ ይሰራሉ። ከየት አመጣ ነው? መጽሐፍ ቅዱስ የመሰረተልን ክርስቲያኖች ሁላችሁ በደንብ ተከታተሉ። ትንቢተ ዳንኤል ምዕራፍ 7 ከ9 ጀምሮ እንደዚህ ይላል። ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉሩ እንደ ጥሩ ጥጥ ነበር ይላል። ከዛስ ዙፋኑም የእሳት ነበልባል ነበረ። ይሄንን እያነበብኩ የእኛ ሰለማየት በቂ ነው በነገራችን ላይ። እሺ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ፣ የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ፣ ሺህ ጊዜ ሺህ ያገለግሉት ነበረ እያለ ክፍሉ ይቀጥላል። በቤተክርስቲያናችን ይሄንን ዳንኤል በራእይ የተመለከተውን ይህንን የስላሴ ሚስጥር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በቅዱሳት ስዕላት ታሰብራለች፣ ልሳኖቿ ስለሆኑ ማለት ነው። አንድ ቅድም ወንድማችን ሲያነሳ የነበረውን ሀሳብ ልንገራችሁ። በጣም በተደጋጋሚ የኪሩቤል ስዕላት ናቸው የተሳሉት። የኪሩቤል ስዕላት ደግሞ 4 መልክ ብቻ የነበራቸው 4 ገጽታ። ሌሎቹ ከየት መጡ የሚል ሀሳብ ሲናገር ነበረ። ለምሳሌ የሚካኤልን ኬታ አይተንሳለን። አሁን የአብ የወልድ መንፈስ ቅዱስን ስዕላት ኬታ አይተንሳለን። የእናታችን የቅድስት ድንግል ማርያምን ስዕላቶች ኬታ አይተንሳለን። እሺ፣ ወደ ቀርቡ ነገር እንመለስ። እሺ፣ ዘጸአት ምዕራፍ 25 ከቁጥር 18 ላይ ስንመለከት ለምሳሌ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ካዘዘ በኋላ የታዘዘው ሰው ኪሩቤል መላእክቶች ተገልጠውለት ሳለ የሚል ሀሳብ የለም። አያችሁ፣ ስዕላት አገልግሎታቸው ገላጭ ስለሆነ ገላጭ አድርጎ በክንፍ በተለያዩ ነገሩ
አድርጎ ክፍሉ ይናገራል። በደንብ ገጸ ንባቡ ከስር ገላጭ አድርጎ የኪሩቤል መላእክትን ስርዓቶች እንደሳለ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስትመለከቱ በቤቱ ግን ሁሉ ዙሪያ የኪሩቤል መላእክቶች ስዕላቶች እንደተሳሉ እንመለከታለን። የኪሩቤል ስዕላቶችን ስዕላት ጌታ አይቶ ሳለ ይሄ ሰው የኪሩቤል ስዕላትን የመላእክቶቹን ስዕላት በቤተ መቅደስ ውስጥ በውስጥ ብቻ ሳይሆን በውጭም ጭምር እንዲስል የታዘዘው ይህ ሰው የኪሩቤል ስዕላቶችን ጌታ አይቶ ሳለ የኪሩቤል መላእክት ተገልጠውለት መጽሐፍ ቅዱስ እንደዛ ይላል። የኪሩቤል መላእክት ተገልጠውለት ኪሩቤልን እያያቸው አንዴ ክንፋቸውን ዘርጉልኝ እያላቸው ክንፋቸውን እየዘረጉለት ከዛ አንዴ ወደ ግራ አንዴ ወደ ቀኝ ዙሩ እያላቸው ሳለ የሚል ሀሳብ መጽሐፍ ቅዱስ አይናገርም። ብዙዎች ዘንድ ያለው ሀሳቤ ልክ እንደዛ ስለሆነ ማለት ነው። ስዕላት አገልግሎታቸው ገላጭነት ስለሆነ ገላጭ አድርጎ ነው ያስቀምጣቸው። በቤተክርስቲያናችን ዛሬም ድረስ ያሉ የመጽሐፍ ቅዱስ ሀሳቦች በአጠቃላይ ገላጭ አድርገው ይቀመጣሉ። ለምሳሌ በቤተክርስቲያናችን ውስጥ ገቡ ቅዱስ ጳውሎስ በሰይፍ ሲቀላ የሚያሳይ ስዕል አድኖ እንመለከታለን። ከስሩ ቅዱስ ጳውሎስ በሰይፍ እንደተቀላ ብሎ ይቀመጣል። ገላጭ ስለሆነ ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስን ስም በሰፊው የሰበከው በቤተክርስቲያናችን ብርሃነ ዓለም ተብሎ የሚጠራው ቅዱስ ጳውሎስ በሰይፍ እንደተቀላ ክፍሉ ይናገራል። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ቅዱስ ቤተክርስቲያናችን ስለ የሆነ ገላጭነት ታሰምርበታለች። በራዕይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን እንደተዋጉት ዘንዶም ደግሞ እንዳልቻላቸው መጽሐፍ ቅዱስ ይናገራል። ብዙዎች የዘንዶ ስዕላትን ሲመለከቱ ምን አይነት ሀሳብ ይኖራቸዋል? ይዋቸው ኦርቶዶክሳውያን ዘንዶን ያመልካሉ። ይኸው ዘንዶን አስቀምጠው ይኸው እዚህ ጋር እያመለኩ ነው፣ ወርሺፕ እያደረጉ ነው ብሎ ይናገራሉ። ይሄ የዋህነትና ሞኝነት ነው። ይልቁኑ በመጽሐፍ ቅዱሳችን ውስጥ ሁላችሁም በደንብ አንዳብጡ በራዕይ መጽሐፍ እንደተነገረው ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱን አሸነፉት የተባለውን ሀሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ስለ የሆነ ገላጭነት ታስቀምጧለች። ከዛ እስከ ስር ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይቀመጣል። አንዴ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠቀምባቸዋለች ብለህ ከምታስበው ስዕልና ስዕልነት አንድ ጊዜ ርዕሳችን ይቅደም። አንድ ጊዜ በመጀመሪያ ርዕሳችን ንገረኝ። ቆይ ቅድም ይኸውልህ ከገድላት እያነሳ ሲናገር አድምጣ አንሳና ተናገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ ከዚህ አጠይቅ የሚባል ነገር የለም። የቸርቹ ንብረት ነው። እኔ እንደዚህ አይነት ሀሳብ አልተናገርኩም። ቆይ ሀሳቤን ኖ በሌላ አይነት አረዳድ እየተረጎምክልኝ ነው። አይ ነው ከዚህ በላይ ማን አላደምጥም። ከዚህ በላይ እኔም አላደምጥም። ቴዲ በመጀመሪያ ርዕሳችን አንተን ጠይቄ ነበር አልመለስክልኝም። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው። ኦኬ ርዕሳችን ያ ነው። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ? በዛ ላይ የመጽሐፍ ቅዱስ አረ ልጨርስ ፕሊስ። እንዴ ለምን ወገንተኛ ትሆናለህ? በደቂቃው ነው እኮ እንትን እያልክ ያለው እንዴ ጋይስ። ኖ እኔ አልቸኩልም። አንተ ትቸኩላለህ። ኖ ቀስ ደቂቃው እኮ ፖዝ ሆኗል እኮ እንዳውና ወደ እንትኑ እንዴ አንተ እኮ ረጅም ትንተና ደቂቃው እኮ ፖዝ ሆኗል ቴዲ። ደቂቃው ፖዝ ሆኗል። ደቂቃው እየሄደበት አይደለም። እሺ ልስማ። አዎ እኮ ደቂቃው እየሄደ እንደሆነ አድርጋ አታውራኝ እንጂ እንዴ ሁላችንም እኮ ሁሉን ነገር እናውቃለን። እዚህ ላይ ያለው ፕላትፎርም ስዕላት ለአድምጣህ ላይ ከኝ አዳምጠኝ። ሲጀመር ወገንተኛ መሆን የለብህም። ላይብሬ የመጣ ነው ወገንተኛ ያልሆነን ሰው ፈልገን እንጂ ወገንተኛ የሆነን ፈልገን አይደለም። ሲቀጥል ደግሞ ስዕላት በጌታ እስኪጨርስ አዳምጠኝ። ስዕላት ርዕሳችን መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ለምሳሌ እሱ የተለያዩ ሀሳቦችን ከቤተክርስቲያን አዋልድ መጽሐፍት አንስቶ እንደፈለገ መናገር ይችላል። እኔ ግን እኔ የምመልስለት ሀሳብ በአጠቃላይ ከመጽሐፍ ቅዱስ የሚያነሳውን ጥያቄ ነው። ወንድማችን ኤርሚያስ መብቱ ስለሆነ የፈለጋቸውን ሀሳቦች በአጠቃላይ አንስቶ ይሄ እንዲህ ነው፣ ይሄ በዚህ ወጥቶ፣ ይሄ በዚህ ገብቶ የራሱን ሀሳቦች ተናግሯል። የሚያምንባቸውን እኔ ደግሞ ያነሳኋቸው ሀሳቦች በተቃራኒ ልክ በተመሳሳይ ከመጽሐፍ ቅዱስ መሰረትን ያደረጉ ብቻ ናቸው። ሌሎች ሀሳቦችን አልነካከልም። መጽሐፍ ቅዱስን መሰረት አድርጌ ስዕላት መጽሐፍ ቅዱሴ ናቸው ብያለሁ። ወንድማችንም ስዕላት መጽሐፍ ቅዱሴ እንዳልሆኑ መጽሐፍ ቅዱስን መሰረት አድርጎ ነው የሚያወሩ። ስለዚህ የምመልስለት በአጠቃላይ ጥያቄ መጽሐፍ ቅዱስን መሰረት ያደረገ ብቻ ከሆነ ነው። ካልሆነ ግን ለምሳሌ እንዲህ የልጅ ጨዋታ ዝም ብሎ ድርሳን ገድል ልግለጥ የወላችሁ እዚህ ላይ እንደዚህ ያለ ምናምን ቅብጥርሶ እኔ የምጠየቀው ጥያቄ ከመጽሐፍ ቅዱስ ስለሆነ አላወራም። ካልሆነ ከርዕስ ውጭ ነው በርዕስ ጠይቀኝ ብዬ እናገረዋለሁ። አንተ ሁለተኛ እንዳትሄድ። አሁን ታስቆጥኝ ነው። የመጀመሪያው ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ ንብረት አይደለችም። ወገንተኛ ለአንዱ መሆንበት ለሌላው መሆንበት ለእኔ እናቴ ነች። ለእኔስ ምን እንደሆነች የምታውቀው ነገር አለ?
እሱን አላውቅም። አንተ ተነግረናለህ። እሱን ስለ ራሴ የተናገርኩት እንደ ግል ንብረት እንዳታያት። አንተ ወገንተኛ ለማን ወገንተኛ መሆኑ? አይ የግል ንብረት አይደለም። አሁንም እዚህ ተቀምጬ ያላልኩትን ነገር ፕሊስ እንዳልኩ ታደርገው። ማስተካከያ ምሰጥ ቅድም ነግሬሃለሁ። እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የምታወቅ ልጅ ነኝ። ስለዚህ በተለየ ሁኔታ አንተ በተለየ እዚህ ጋር የመጣ ነው ልንወያይ ነው አልኩ። ቀላል ለማድረግ ያህል ከዚህ ጥያቄ ልመልስልህ አልችልም። አንድ ነገር ነው። ኤርሚያስ ግን የመጠየቅ መብቱ የተጠበቀ ነው። ለምን ይጠይቅ? ከርዕስ ውጭ ከሆነ ከርዕስ ውጭ እኖረዋለሁ። አንተ ጣልቃ እንዳትገባ ነው በቃ። ጣልቃ እኮ ስለዚህ ጣልቃ አትግባ ቴዲ። አሁን እኮ የእሱን ሀሳብ ነው የተናገርክ ያለው። ባይዘው እየተናገርክ ያላችሁ ሀሳቦች በአጠቃላይ ወገንተኛ አይደሉም ትላለህ እንጂ የኤርሚያስን ሀሳብ ነው። ኤርሚያስ አንተ ስትናገር ዝም የሚለው ለዛ ነው፣ ሀሳቡን እየተናገርክለት ስለሆነ። ስለዚህ እሱ ይጠይቃል። ከርዕስ ውጭ ከሆነ ልክ እሱ ሲል እንደነበረው ከርዕስ ውጭ ይሆናል። ካልሆነ ግን መልሶቹን በአጠቃላይ መልሳለሁ። ተው እንጂ ለምንን እንደመጣን እኮ አደረጋችሁ። በመከባበር ነው የምናወራው። አዎ በመከባበር እናውራው። ጠይቃችሁኝ አዋይን ብላችሁ ጠርታችሁ አክብራችሁ የመጣችሁት እናንተ እንጂ እኔ አልጠራኋችሁ። ከመጣችሁ የቤቴ ህግ ይሄ ነው። በቃ ትስማማለህ፣ ተስማማለህ። አትስማማም፣ የቤት ወገንተኛ ከሆነ አልስማማም። ስለዚህ ከፈለግ ካልተመቸ አንተ ትወርዳለህ። ደግሞ ሌላ ይመጣ ሌላ ጊዜ ምንም ማድረግ አልችልም። ግን አሁን እኔ እዚህ ጋር እሱ ይደዝማታል። እሱ ችግር የለውም። አንድ ጊዜ ስማኝ፣ በመድኃኒዓለም እሱ ችግር የለውም። ወገንተኛ ከሆንክ ግን እኔ በዚህ ቤት ህግ አልስማማም። ወገንተኛ ስማኝ። በስዕሉ ላይ አድሮ ያናግርሃል ሚካኤል። የጠየቀኝ ጥያቄ ስለ ታምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል። በስዕሉ ላይ አድሮ ያናግርሃል። የጠየቀኝ ጥያቄ ስለ ታምራት ነው። ሊሳዳብኝ በስዕሉ ላይ አድሮ ያናግርሃል። አልመለሰልኝም። ተመልስ አዳምጠኝ። በቃ አልመለስክልኝ። ተመልስ አዳምጠኝ። የበለሃም አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። እኔ ስመልስልህ አዳምጠኝ። አህያ አይደለም አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ የጠየኩህ ስለ ስዕላት ነው። አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትጸዳዳ። ኤርሚያስ በአፍህ አትጸዳዳ። ያላልኩትን አትበል። ያነጋግራል ብዬ አልኩህ። መልስ የለም። እኩል አታውራ። መልስ የለም። የመጨረሻ ጥያቄ ነው። የመጨረሻ ጥያቄ ነው። 1 ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስላድኑ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይደለም። እሱ ከመጡ ሌሎች በሌላ ጊዜ ማለት አሁን አትደርብብኝ። ጥያቄ አድምጠኝ። ደቂቃዬን ፖዝ አድርግልኝ። 1 ጥያቄ መጨረሻ። እሺ ስዕል አድኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም የጠየቀኝን ጥያቄ ስመልስ አሁንም አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነ ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስትራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣ የማይሞቱ አምላክ ሞትን ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ አዳምጠኝ እባክህን እስኪጨርስ አዳምጠኝ። እስኪጨርስ አዳምጠኝ። መልሰህልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሰሃል። ሁለተኛው ቻፕተር እንሄዳለን። እሺ ጨርሰሃል። ወደ አንተ እመጣለሁ። ችግር የለውም። እሺ ወደ አንተ ነው የሚመጣው። ጨርሰሃል። የዚህኛው ላይ ግን ሀሳብ እሰጣለሁ ማለት ነው። እሺ ምንድን ነው የጠየቁት ጥያቄ? ልብ በሉ። እሱ ቅዱሳት ስዕላት ስዕል አድኑ ብሎ የሚላቸው ያድናሉ ብዬ ስለው ያድናሉ አለኝ። ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። 1 2ኛ ስዕል አድኑ ብለው የሚሏቸው ከሚቀዷቸውና ከሚጨመድዷቸው ሰዎች እጅ ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የእኛም ስዕሎች ራሳቸውን ማዳን የማይችሉት እንደ ኢየሱስ ክርስቶስ ለሰው ልጅ መከራ እየተቀበሉ ነው እያለን ነው።
ሰሙ እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም እንደዛ አርሳና እሺ ቴንክ ዩ ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው ማጠቃለያ ነው ከዚህ በኋላ ምንም ጥያቄ የለም ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን ጽድት አድርገህ የፈለከውን ጥያቄ ትጠይቃለህ ፈለገ ከጠየቅክ በኋላ ስንት ደቂቃ ልስጠው እንዲመልስ 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም የመጨረሻ ኤርሚያስ ትጠይቀዋለህ 2 ደቂቃ ሰጠዋለሁ በ2 ደቂቃ ውስጥ ሰዓት ይዛለሁ የፈለገውን ይመልሳል ፈለገ መልሰህልኛል አልመለስክልኝም አንገባም አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ ክርክር ነው አም ሶሪ ጋይስ በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለኩት ከሞላ ጎደል አሪፍ ነው እኔ በጣም ሙቀት አግኝቻለሁ የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ተመልሳለህ ሀሳብ ይደመጥ እዚህ ያሉ 23000 ሰዎች ተከታትለዋል ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው እኔ በዚህ ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በኔ ደቂቃና በኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያን እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው ለምንድን ይሄ ውይይት አይደለም ልናወራ የመጣ ነው ስለ መጽሐፍ ቅዱስ ስለ ብሶት ለመናገር አይደለም አንተም ደግሞ በዚህ ያክል አንፌር እያወራ ስለ ፐርሰናል የሆነ ጉዳይ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም ባይሆን ስርዓት የምታስተምሩኝ እናንተ ናችሁ ተቃውሞ ከተገላቢጦሽ ነው የሆነው እኔ በዓለም ያለው ልጅ ነኝ ስርዓት ያለው እናንተ ጋር ነው ስነ ምግባር ያለው እናንተ ጋር ነው ክብር ያለው እናንተ ጋር ነው ዝቅ ማለት ያለው እናንተ ጋር ነው እኔ ጋር እንደዛ የለም ስለዚህ ከእናንተ ነው ለመማር የመጣሁት እንደ ዓለማዊ እንኳን እንደዛ ያስቸግሩኝ ሳወያያቸውና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ ኤርሚያስ ቀጥል አንዴ አድምጠው ሚውት አድርግና አድምጠው እሺ ቀጥል ከዛ ወደ አንተ መጣለሁ አይ ኤሪ እኔ ኖ አላደምጥም ቅሬታውን ለአንተ ይንገር በቅዱሳት ሰላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብለ ከፍቼ ስለዛ ወራለሁኝ በቃ ነው እኔ ከዚህ በላይ እሱን ቅሬታ አላደምጥም ኖ አይ ጨርሻለሁ አመሰግናለሁ አሁን ጥሩ ነበረ አንፌር ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ በጣም ብዙ ሰዎችን አወያይቻለሁ በዚህ ልክ ግን አንፌር ሆኜ አላውቅም ኖ እኔ ቁጭ ብዬ አላደምጥም በቅዱሳት ሰላት ዙሪያ ግን እኔ ራሴን ኮንክሉዥን እሰጣለሁ ኖ ጨርሻለሁ አንድ ጊዜ ስማኝ የእሱን ብሶት ለምን ቁጭ ብዬ አደምጣለሁ አንድ ጊዜ ስማኝ እዚህ ጋር አድማጭ ተመልካቾች ይፈርዳሉ በቃ አንተ እንዴት ፐርፎርም አደረግ ምን ተከናወነ ሪከርድ የተደረገው ታላችሁ በተቻለ መጠን እኔ ስርዓት ለማስያዝ ነው አፌ የደረቀው ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ ቴዲ እዚህ አያስፈልግም በቃ ቴንኪው ፈልጋችሁ ይመጣችሁ አመሰግናለሁ እግዚአብሔር ያክብርልኝ ቴንኪው እግዚአብሔር ያክብርልኝ አሜን እንደዛ ከሆነ ቴንኪው ፈልዬ ቴንኪው ሰመራይዝ የምታደርገው ነገር